አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ሙላት ትዳር አስቦ የመጣውን እንዳታገባ። እሺ ልክ ሲመጣ ምን ታደርገዋለህ? እገላምጠዋለሁ፣ ሳታውቀው አሰድባታለሁ፣ ነገሮች እንዲበላሹ አደርጋለሁ። አሁን ራሱ ምንም ማድረግ አልችልም። ዝም ሆነ። ዝም ደግሞ ለኔ ያናድደኛል። ዝም ደግሞ እኔን ያናድደኛል። ለምን ያናድድሃል? ዝም አንተ ከዚህ ድራሽ ጥፍት ይበል፣ ስራህን አቁመህ ብትሄድ ምን ይልሃል? በቃ እኔ እኮ የምጠይቅ ሌላ የምታወራው ሌላ ነው። አዎ አውቄ ዝም ምን ያደርግ ምን ያጎዳሃል? ዝም ብትል ምን ማለት ነው? አንተ ከዚህ ብትሄድ ደስ አይልህም? ደስ ይላል። ማን ያመጣው? እሺ አንበሳው ደህና ነህ? እስቲ ደህና ነኝ አባ። አይ አንበሳ ተረጋጋ። አሁን ትንሽ የዚህ አርሴማ ሂጄ ነበርኩት። መጀመሪያ የረረ ስላሴ እንጥቶ ማርያም ይልክ እንጥቶ ማርያም አባጋ ነው። አሁን ተረጋጋሁ። እኔ ትንሽ ግን መንፈሱ አለ። ችግር የለም እሱ። አንተ መጀመሪያ መረጋጋት። እሺ በስመ አብ። በጣም ልዩ ነው የእመቤታችን ስዕል። እና ወዴት ትዞራለህ? ድንግል ማርያም አደይ ድንግል ማርያም ወላዲተ አምላክ አደይ ድንግል ማርያም ወላዲተ አምላክ አደይ ትሄዳለህ አትሄድም? አይነ ጥላ እንጂ ስለጠራኸኝ ነው እኔ የመጣሁት። አሁን ስለጠራኸኝ ነው እኮ የመጣሁት። በቃ እያልኩ ነው የምኖረው። እያልኩ ሙዝዝ ብለህ ትኖራለህ። ግባ እዛ ና አንተ። ምንድን ነኝ ያልከኝ? የአባቷ ምቀኛ መተት። አዎ። የት አለ አባቷ? አባቷ የለም፣ ክፍለ ሀገር ነው ያለው። አሳስሮ ተባልኩኝ፣ አሳሰርኩት እሱን። እሷን ግን ተምራ ትልቅ ደረጃ እንዳትደርስ፣ ሰርታ ገንዘብ በእጇ እንዳይገባ፣ አግብታ ልጅ እንዳትወልድ አሰቃያት፣ አንከራታት፣ ግደላት ነበር የተባልኩት። ልጅቷ እኔ አላገባም ዓለምን ኑሮ አልፈልግም ብላ ቆረበች። እንዴት ብዬ ልግደላት? አልቻልኩም። ግደላት ነበር የተባልኩት። የደብተራ መተት፣ ምቀኛ መተት፣ የአባቷ ምቀኛ ግደላት ነበር የተባልኩት። ግን እንዴት አድርጌ ልግደላት? አልቻልክም። ምን ኃይል አለኝ? ኃይል እኮ የጌታችሁ የኢየሱስ ክርስቶስ ነው። አልቻልኩም። እንዴት እችላለሁ? ኃይል የለኝም። ግደላት ነበር የተባልኩት። የአባቷ ምቀኛ የደብተራ መተት ነኝ። ግደላት ነበር የተባልኩት። አባቷ እንዲሞት ታንቆ እንዲሞት አባቷ ለአንድ ልጁ ናት፣ ሌላ ልጅ ስለሌለው በቃ እሱ ደግሞ እሷ ከሞተች በኋላ ታንቆ እንዲሞት ነበር የተባልኩት። ልጅቷ ትጸልያለች። እመቤቴ ማርያም አማላጅነትሽና ጸሎትሽ አይለኝ፣ በሄድኩበት ቦታ ተከተኝ ትላለች። ቅዱስ ቁርባኑ ምን አደረገ? አቃጠለኝ። ሁሉን ችዬ ነበረ እኔ አብሬያት የቆረብኩት። በቃ ሁሉን ጸሎቱንም ስግደቱንም ጾሙንም ሁሉን ችዬ ነበረ፣ ግደላት ስለተባልኩ ማለት ነው። ግን አልቻልኩም። በቃ እንዴት ልቻለው? አልቻልኩም። አቃጠለኝ። ልጅቷ ካለ ጸሎት በስተቀር ክፋት የሚባል አታውቅም። ደግ ናት። ክፋት ብታውቅ ኖሮስ ምን ታደርግ ነበር? ክፉ ብትሆን እንደ ሌሎች አሉ እኮ ብዙ ክፉዎች አሉ። እነሱማ ብትሆን ግድል ድፍን ነበረ። ክፋት የሚባል ሲጀመር ራሱ አልፈጠረባትም። ደግ ናት። ለሰው ታዝናለች። እንዴት አድርጌ ልግደላት? የአባቷ ምቀኛ ነኝ። የደብተራ መተት። አዎ አንዳንድ መንፈሶች እንደዚህ አይነት ባህሪያቶች የውስጥ ክፋት ይደግፋቸዋል። አንድ ወቅት ላይ በቡታጀራ ሳገለግል ልጅቱ በጣም ታማለችና እርዳታ አድርግ የሚል ጥያቄ ከቤተሰብ መጣና ማገልገል ጀመርኩኝ። ልጅቱን ከመንፈሱ ነፃ እንድትሆን። ግን መንፈሱ አለ፣ ምንም አይነቃነቅም። ብታክል ምንም አለ፣ ግን እዛው ክችም ብሏል። አንድ ወቅት ላይ ታዲያ ስለ እሷ ጸሎት ማድረስ ጀምር፣ በህሊና ውስጥ ድንገተኛ የሆነ ሀሳብ መጣ። እስቲ የልቧን ሀሳብ መጀመሪያ ተረዳ የሚል ነገር። እኔ ነኝ ይሄን ሀሳብ ያወጣሁት ብዬ ወደ ራሴ አሰብኩና ለማንኛውም ይሄንን እስቲ ሄጄ ልጠይቃት ብዬ መጠየቅ ስጀምር እንዴት ነው አሁን ብትድኝ ምንድነው የምታደርጊው አልኳት። እኔ አሁን ብድን ዱባይ ሄድና አለች አረብ አገባና መኪና ገዝቼ ዛሬ ተብሜ ያልጠየቁኝን ሰዎች
በመኪና አቧራ አቦንባቸዋለሁ። ጨርሳለች። በቃ ሆነ አሃ አልኩ። በቃ እንግዲህ ችግር የለም ይሄ ነው ሀሳብ ይሻ ታማም ሀሳቧ ይሄ ነው። መንፈሱ አለ። የተፈጥሮ ችግሮቻችን እንግዲህ እዚህ ላይ ነው። በቃ ይሄ መንፈሱ ብቻ አይደለም ችግር የፈጠረው ራሷ ሀሳቧ ነው። ቋንቋው የወጣው ከሷ ሀሳብ ነው። የንግግሩ ባለቤት የምላሷ ባለቤት እሷ ናት። ስለዚህ ምኞቷ ሁሉ ይሄ ነው እና የውስጥ ልቦናችንን መሻት ይመለከታል። ከዛ በኋላ ልጅቱ እሷ እንደፈለገችው አልሆነችም። የተወሰነ ጊዜ ቆይታ ያው ሞተች ማለት ነው። እየረዳችኋቸው እያገዟቸዋቸው ልባቸው ክፉ ከሆነ የመንፈሱ ጥፋት በደንብ ይገለጣል። ስለዚህ ተቃጠልክ? አዎ በጣም ቆጨኝ። አለመሞታ በጣም ቆጨኝ። ግደላ ስለተባልኩኝ አሁን በመያዝ በጣም ቆጨኝ። ሰይጣን አጋንንት ነኝ። የደብተራ መተት የአባቷ ምቀኛ። ያው ግደላት ነው ወደ ገሃነመ እሳት ጨምራት ነበር የተባልኩት። አልቻልኩም። ስለዚህ በቃ አሰናብተኝ። ስንት ናችሁ? እኔ አንድ ነኝ። 251 ሺህ እስጢፋኖስ ቤተክርስቲያን እያለ አልሸኘላትም። አንዱ እኔ ነኝ። አድፍጬ ነው ግደላት ስለተባልኩ ሁሉን ችዬ ማለት ነው። ልጅቷ ትጸልያለች፣ ግን ሁሉን ችዬ አንድ ቀን ጉድጓድ ውስጥ ልከታት ነበር፣ ግን አልቻልኩም። የምትችለው እንዴት ነው? ልቦናቸውን ጠንካራ የሆነ ሞልተው ልባቸውን ለጌታ ለእናንተ አምላክ የሰጡትን አልችላቸውም። ያቃጥለኛል። ምኑ ነው የሚያቃጥልህ? ኢየሱስም ነዋ። በግምቹ ተባለች እኮ በዩ ተባለች። አሁን እኮ እኔ ስመታ ስገረፍ ኢየሱስም እየተጠራ ነው እና ኢየሱስም ሁሉ ቀን ጠዋት ማታ ቀን ሌሊት ሲጠራብኝ ታዲያ ያቃጥለኛል። እንዴት ላድርግ? እኔ በዛን ሰዓት በቃ የምገባበት ይጠፋኛል። ስለዚህ ያለኝ አማራጭ መሄድ ነው። እልሟ ነው ምችው ያለችው። አዎ እዚህ መታ ጸለየችላቸው። ለበደሏት ሰዎች ይቅር በላቸው አባቶ። አንተ ሰውን ቸርነት የሰውን ልቦና መርምረህ ታውቃለህ። አባቶ ይቅር በላቸው ብላ ጸለየችላቸው። እንዳታመልጠኝ ነበር እንዳታመልጠኝ። ግደላት ተብያለሁ። ምክንያቱም ትሙት ተብያለሁ። የአባቶ ምቀኛ ነኝ። እሷ ሞታ ደግሞ እሱ እንዲታነቅ አንድ ልጁ ናት፣ ሌላ ልጅ የለውም። አባትየው ሌላ ልጅ ልክ እሷ ስትሞት እሱ ይታነቃል ተብሎ በሂሳብ ነው የተሰራው። እሱ እንዲታነቅ እሷ ሞታ እሱ እንዲታነቅ በቃ አባትና ልጅ እንዲሞቱ ነው የተባልኩት። ግን እንዴት ላድርግ? አልቻልኩም። አስለቅሳታለሁ፣ አበሳጫታለሁ። በቃ አንቺ ከእንግዲህ በኋላ ምን ተስፋለሽ? እናት አጠገብሽ የለች፣ አባት የለሽ፣ አንቺ ምን ተስፋለሽ? በቃ ሙቺ እላታለሁ። ጥፊ ብረሪ። ይሄ የሰይጣን ኢንተርቪው አይደለም። በማህበራት ተደራጅተናል ብለው ለረጅም ዘመናት ቀን ያስቆጠሩ አገልጋዮችም ጭምር ይሄንን በሚፈልጉት ለራሳቸው ጥቅም በሚሰብኩበት ጊዜ አሳምረው ይገልጹታል። ሌላው ሰርቶ በሚያሳይበት ጊዜ ደግሞ ዓይናቸውም ቋንቋቸውም ደም ይቀላቀላል። ይሄ ማለት ምንድነው? የእመቤታችንን የቅዱሳንን የክርስቶስ ስጋና ደም መውሰድ ማለት የአጋንንትን ሰራዊት አገዛዝ እንዴት እንደሚጥል በራሱ በመንፈሱ ቋንቋ መስማት እንድንችል ነው። የእግዚአብሔርን ጥበቃ ብዙ አገልጋዮች ይሰብካሉ። እሺ፣ ሰብከውት ከመድረክ ሲወርዱ ደግሞ የሚታየው ነገር የለም። በህይወት ውስጥ ያለውን ጉዳት ማቃለል የሚችሉበትን ሞገስ አልፈለጉትም። ደግሞ በሌላው ሲገለጥ ከየት አባቱ ቤት በኩል ቀድሞ መጣ ይላሉ። ሌላ ስምም ጥላሸትም ቀብተው ያወራሉ። ለምንድነው ሲባል ሰይጣን ኢንተርቪው ያደርጋል ይላሉ። እንዴ ዓለምን እየገዛ ያለው መንፈስ የምትማረው ራሱ እሱ ያለበት ነው። ስትኖርበት የነበረው ህይወት በሙሉ እሱ ያለበት ነው። ራስህ አንተ አገልጋዩንም አብሮ ይመርሃል፣ አብሮ ይሰብካል። እሱ ራሱ ካላወቅከው ካልተረዳኸው እና የጠላትነት ሚስጥሩን ካልገባን ከዘር ማንዘራችን የመጣውን ጥበቡንና ጉዞውን ካልተረዳ ነው። እሺ ወንጌል ያድናል፣ አዎ ያድናል፣ ምስራች ነው፣ የምስራች ነው፣ አለቀ። ታዲያ አጋንንትን አውጡ ሲል ደግሞ የአጋንንት ድርጊቶች በትክክል
የእግዚአብሔር ኃይልና ጥበብ እንዴት እንዳዳነ መገለጽ አለበት። ገድለ ቅዱሳንን ሲያነቡ ያነቡታል። ሲሰራ በዚህ ዘመን አይሰራም ብለው ያምናሉ። በቃ በዚህ ዘመን እንዴት እንዲህ ሊሆን ይችላል? አይሆንም ይላሉ። ስለዚህ የለየለት አስማተኛ ወይም የለየለት የቤተ ክርስቲያን ጠንቋይ ያደርጋል። የቤተ ክርስቲያን ጠንቋይ የለም። ባይሆን ደፍተራ ነው፣ የተዋህደው ደፍተራ ነው። አሾክሻኪ መንፈስ ያለበት ነው ያለው። እነሱን አይነኳቸውም። እነሱ ወዳጆች ናቸው። የመንፈስ አንድነት አለ። እንደዚህ የሚያደርጉ ሰዎች አብሯቸው ይሰራሉ። መንፈሱን የሚያጋልጠው ላይ ግን ትኩረታቸው ከሌላ መዘዝ ጋር ማያያዝ ነው። ስማ፣ አቤት። እና መቁረቧ ደስ አላለህም? አላለኝም። በጣም ነው የተቃጠልኩ። ከቆረበች በኋላማ እኔ በፊት ላሳስታት ነበረ። በቃ ወደ ዓለማዊ ኑሮ እንድትሄድ ነበር የፈለኩት፣ ግን አልቻልኩም። በቃ ትረዳታለች እሷ። በርቺ፣ አይዞሽ፣ ነይ ተከታይኝ ትላታለች። እኔ እኮ የሁሉንም እንሰራ የምሸከመው እኔ ነኝ። ልጄ ነይ ተከታይኝ አለው ልሽ አይዞሽ እያለች ታበረታታታለች። ልጅቷ ገርናት፣ ንጹህ ናት፣ ምንም አታውቅም። አልቻልኩም። እኔ እኮ ከንጹህ ሰው ጋር መኖር አልችልም። ክፉዎቹን ነው የማጠፋው። ገር ሰው እንዴት ታጠፋዋለህ? አይቻልም። አልቻልኩም። ስንት ዓመት ታገልካት? እኔ ያስኳት በልጅነቷ ነው። ገና የ6 ዓመት ልጅ እያለች ነው ያስኳት። የአባቷ ምቀኛ ማለት ነው። ግን ደግነቷ እስከ ዛሬ ድረስ። ስንት ዓመት ነው ለዋለ? 16 ዓመት ከተያዝኩኝ 2 ዓመቴ ነው። ተሷ ጋር ግን ከኖርኩኝ 16 ዓመት ነው። 2 ዓመትም ተይዘ ቁጭ ብለሃል እንዴ? አልፈጭ እሷ መስዬ እሷ መስለ እንዴ ግደላት ተብያለሁ። እንዴ ግደላት። ምክንያቱም የአባት ምቀኛ ነኝ። በቃ የአባቷ ምቀኛ፣ አባቷ እንዲሞት ነው የታዘዝኩት። እሷም ልጅቷም አባቷም እንዲሞት መስያት፣ እሷም መስያ በቃ ሶስያት ምናምን በቃ ልጅቷ አንገቷን ደፋ ያረገች ናት። እኔም እግዚአብሔር ሆይ እድሌን ንገረኝ፣ ጉልበቴን ንገረኝ፣ ጥበቤን ንገረኝ፣ ማስተዋልን ንገረኝ፣ ማወቅን ንገረኝ፣ ማየትን ንገረኝ ብንለው እኮ በእውነት የተደበቀው እድላችን ይወጣና በዓለም ፊት የተገለጽን ባለሞገሳሞች ነበርን። ምንድነው የምትለው አለ። እግዚአብሔር ከኛ ጋርማ ቢሆን ኖሮ ይሄ ሁሉ ነገር ለምን ይደርስብን ነበረ? አዎ ይሄንን ነው እንግዲህ። እግዚአብሔር ከኛ ጋር ቢሆን ኖሮ መሪዎቻችን አንዱን አንዱ አክብረው፣ አንዱን አንዱ ወደው፣ አንዱን አፍቅረው። የጌዲዮን ድምፅ የኛም ድምፅ ነው። ለምን ደረሰብን? በመውለድ ለምን ተሳቀቅን? ልጆቻችን ለምን ያመሩብናል? አብልተን አጠጥተን ተሰቃይተን አሳድገን ለምን ይገላምጡናል? ለምን ይሄ ሁሉ ደረሰብን? ያስቀመጥነው ነገር ነው። አያችሁ፣ እግዚአብሔር ምሕረቱን ያብዛልን። እሰልበዋል። አዎ የቅኔ ስልብና የሁሉ እንኳን የቅኔ መልክ እንኳን ጥሩ መልክ ካለው እወስዳለሁ። አይምሰልህ፣ መልክም እቀናለሁ። መልክ ማለት ፊት ማለት ውበት፣ ቁመና ምን ልበልህ? ምንም አትቀናበታለህ እንዴ? ታዲያ እያወቅህ ለምን ትጠይቀኛለህ? ስንት ዓመት ቀድሷል ልጁ? እንዴ ነገርኩህ እኮ 30 ዓመት አልኩህ እኮ 30 ዓመት አልኩህ እኮ 30 ዓመት ቀድሷል። አንተ የገባኸው ገና በ13 ነው። አይ በ13 ዓመት። ያን ጊዜ ዝም ብሎ ቅናት ነው። ያን ጊዜ ሰዎች ስለሚወዱት እንደምሱ ጥሩ ነው፣ ይታዘዛል። ወይ ብዙ ሰዎች እንደዚህ አይነት የመናፍስት ጉዳት ይመጣል ብለው አይገምቱም። ወደ ቤተ እግዚአብሔር በመቀረባቸው በማገልገላቸው ምክንያት ብቻ ምንም ጠላት እንደማይደርፋቸው አድርገው ያስባሉ። በዚህ ረገድ ብዙ ትልልቅ አባቶችም ሁሉ ሳይቀር የዚህ የጠላት ቁራኛ የማይለያቸው ጥቂቶች አይደሉም። ሰው ነው። ሰው ነው። ስለዚህ መንፈስም መንፈስ ነው። ግን ጉዳትን እየጠጋገንን ከክፋት ጋር የምንኖረው ኑሮ ነው ደግሞ የበለጠ ትልቁ ነገር። ትልቁ ጥፋት ያ ነው። ውስጣችን የገባው በጎ አይደለም፣ ክፉ ነው። ክፉን እየሰራንለት ክፉን እየገበርነው የሚኖረው ኑሮ በራሱ የኖርንበትን ያህል በረከት ለማምጣት አንችልም። ኤሊም የዚህን አይነት ገጽታ ነበረው። በመጽሐፈ ሳሙኤል ላይ የምታገኙት ካህን እንዲህ አይነት ችግሮች ገጥሞት ነው ዘመኑና ታሪኩ። በመጨረሻ እንደውም የእስራኤልን ታቦተ ጽዮንን ያን ያህል የታሪክ ጉዳት ትቶ ነው ያለፈው። ህይወቱ ብቻ ሳይሆን ታሪክንም ጎድተው ነው የሚያልፉት። ይሄ ነው ችግሩ።
ታሪክን ጎድተው ቤተ እግዚአብሔርን ጎድተው የሚያልፉ ሰዎች የመናፍስቱ አደጋ መለኪያዎች ናቸው። መንፈሱ ለሚፈጥረው አደጋ መለኪያና ሚዛን ናቸው። በል ተዘጋጅ። እሱ እኛ ከገባን በኋላ ያኛው መነኩሴው ደግሞ እንዳይልክብህ መከላከያ ልስጥህ አለና የት አለ? እዚህ ይዞታል። የት አለ መከላከያ? ተከላከልክ? እንዴት አለ? እንዴ ይቺ ነች? አዎ። አንተ ቀላል አድርገህ ትይዛለህ እንዴ? አረ ከባድ ነው። እንዴት ቆጡ ብዙ እንዴ አባቶች ይዘውታል። አረ ተው፣ አረ ተው። አዎ። ምን ነው እንዴ? ከባድ ነው። እንዴት ከባድ ነው? እንዴ ይቺ በወርቅ አረ እንዴ! አረ እባክህ ለእኔም ስጠኛ። ታዲያ በወርቅ የሚሰጥ እኮ ልጁ እኮ አለው ሊያመጣው ነበር የሰጠውን። አፈር ብላ አንተ እሱ ጋር ትሄዳለህ አለው። ማ ይሄንን የሰጠው ወደዚህ ወደ እኔ ጋር? አዎ። አፈር ብላ። እንዴት ያሉ አባት አሉ! እኔ እንዲያውም ሳልናቅ ድሮ ተታለን እንደ ዲያብሎስ መጫወቻዋን እባክህና ብሎ እስጢፋኖስ እኮ ይዞት መጣ። እሺ አኖክሲው አየህና አይ አፈር ብላ አንተ እንደው ጃለ እንዴት ነው እዚህ ደግሞ እኔን ወይ እንዴት ናከኝ ጃለ እንድ ስንት ጳጳሳት ነገስታት ያደረጉትን እውቀት እንደ ቀላል ያስከው እንደ ቀላል ያስከው እንደ ጠይቅ እስቲ። ኧረ እንጂ ወራቱ የወርቅ ድግምት ናት። ሰይፍ፣ ጎራዴ፣ ጦር፣ እሳት፣ መብረቅ ምን የፈለገ አይደለ እንዴ ተብሎ ተሰጠው። በቃ ከዛ ምን አይነካህም የተባለ ነው። ትገርማለች። ምን አይነካህም ተብላ ነው። ሰውየው ከዚህ በኋላ ሊነካ አይችልም። ምን አርግ ተባለ? ክንድ ላይ ሰራው ነው አንገት ላይ አርጋ ቅበረው ሲለው ያራ የራሴ ቅበር እዛ ወደዛ አልቀብርም ማለት ምኑ ላይ ቅበረው አለ? ሰውነቴ ላይ ቀብሬ ላስገባ ሲለው አራ አይቻልም ማለት። ሌሎች እንደ አባቶች ቀብረው በእግር በእጃቸው ኦፕሬት እያደረጉ ሲያወጡ አታውቅም? ምን የተቀብረው? ኧረ ተው እባክህ እንደማያውቃቸው እንደማያውቅ ለምን ትጠይቀኛለህ እንዴ? ወርቅ ይቀበራል ሰውነቱ እቺ ጠይቅ ሂድ እላይ እዛ ሰዎች ቅበረው ነው። እችን አንድ አባት ናቸው መነኩሴ ባህታዊ ጅብ ከሚበላችሁ ይሄንን አድርጋችሁ መከላከያ ይሆናችኋል ተባሉና እችን ወርቅ አሰራን። 1 ግራም ተኩል የምትሆናት እችን አንገታችሁ ላይ አድርጉ መከላከያ ትሆናለች አለ። ቆይ እሱ ይንገረን፣ ጋንጩሩ ይንገረን። የማን ጸጋም ተብሎ ነው እናቴ፣ ቀላል አይደለም። 2 የዚህ አይነት ነው የሚሰራው። የማናይ ጸጋማይ? አዎ የቀኝና የግራ ማለት ነው። እሺ የማን አሃዝ ይለዋል። ጸጋም ደይውሰ ባህር በደንብ ተናገራ ያለ ይላል። ቃሰት ምን አመጣው? እንዴት እንደው ዝም ብለህ እንደው ያወጣ ኧረ ስንት ሰው ነው ተው እባክህ። ዘፋኙ በሚዲያ ላይ አታይም እንደ አንገቱ ላይ ጋዜጠኛው አድርጎ ስንቱ እንደ ቀብሮ ኧረ በግልጽ በሀብል ላይ አድርጎ ታየዋለህ። ከዚህ በኋላ ይኸውና ታየዋለህ። ምን አልከኝ? ከዚህ ቀን ጀምሮ እያቸው በሚዲያ ላይ ያሉ ሰዎች እና የቀበረ ነው በብዛት አንገት ላይ ያለች የቀበረም አለ። በሱ ብቻ አይነት አይደለም። ስንት ግራም ናት? 1 ተኩል ወርቅ ናት። 1 ተኩል ግራም ናት። እቺ እንግዲህ ያው ከመናፍስት ጋር ተያይዛ ነው የምትቆራኘው። በስጋ የሚታየው ወርቁ ነው፣ በመንፈስ ደግሞ ያለው ሌላው ኃይል ነው። እንግዲህ የተባለው ነገር ለመከላከል ይባላል። ግን ዞሮ ዞሮ የሚገባው ከፍተኛ ደረጃ ያለው የመናፍስቱ ባህሪ ነው። በዚህ ገብተሃል አንተ? አዎ እንዴ ነገርኩህ እኮ አይዘኸኝል እንዴ እኮ ሰይጣን አጋንንት ወርቁ የገባ አዎ በዚህ ያስተብለ አዎ ግርማ ሞገስ ነው አይደለም መከላከያ ብቻ። አዎ ተከላከልክ እንዴት አለ? አይ ተው እባክህ፣ የእኛኑ እንዴት አድርገን ነው የምንከላከለው? ልጁ የሚስጥር ሰው ስለሆነ ቀረብ ስለሚል እንትኑንም እውቀቱንም ሼር አረግነውና ሲያይ ስም አምላክ ነው ስመ ገና አጋንንት ነው ምንድን ነው ይሄ ነገር ግራ የሚገባ ነው ብሎ ግራ ይገባዋል። በቃ ምን እያጋባ ነው? ዝም አለ። እንዴት ነው ስር የተባልከው? እስቲ ያሳየኝ። አንገት ላይ አስሮ እኮ እንዴት ነው? አስሮ ቁጭ ነው? አዎ። እስቲ እንዴት ነው? እኔ እንግዲህ ነገርኩህ እባክህ ተወኝ። መቼ ያወጣውታ? ክርስቲያን የሆናችሁ ኦርቶዶክሳውያን የሆናችሁ ይሄን በደንብ አዳምጡ። በጣም ብዙ ጊዜ ችግር የሚገጥም ያው መርካቶ ብትገቡ የዚህ ደብር ካህናት አላላችሁም ወይም የዚህ ደብር ደብተራ አላላችሁም።
አብዛኛውን ድግምትና አስማት የሚሰሩላቸው ደብተራዎች ናቸው። በቃ የገበያ ድግምት ያላሰራ ሰው የለም። ለምን ተመሳሳይ ስጋ ቤት ከሆነ ስጋ ቤት፣ ስቴሽነሪ ከሆነ ስቴሽነሪ፣ ወይም ደግሞ ህንጻ መሳሪያ ከሆነ ህንጻ መሳሪያ ተመሳሳይ ስለሆነ መርካቶ ውስጥ ወይም ደግሞ መርካቶ ስላችሁ ገበያ ማለት ነው። አጠቃላይ ኢትዮጵያ ውስጥ ያሉትን ገበያዎች መርካቶ ብላችሁ ትሰሯቸውና ተመሳሳይ ስለሆነ ሰው ሲመጣ እዚህ ቤት ዋጋ ይጠይቃል፣ ቀናሹን ፈልጎ እዚህ ቤት ይጠይቃል እና እነሱ ቤት ከስተመር እንዲቀርላቸው ስለሚፈልጉ ቁጥር 2 በር ያሉ ሰዎች ለምሳሌ ቁጥር 3 ያሉ በር ያሉ ሰዎች ድግምት አስደግመው ከነበረ ሰው ወደ ቁጥር 4 እንዳይቀጥል እዛ እነሱ ጋር እንዲገዛ ያስደግማሉ ማለት ነው። እና ይሄ ያለ ነገር ነው። ትክክል በቃ በስነ ስርዓቱ በደንብ ያወቁት የደረስኩበት ነገር ነው። ደግሞ ራሳቸው ይመሰክራሉ። የገበያ መቀማማት ያለ ነገር ነው። በመተት ባቅም አስቡት። በዳቦ መሸጥ አቅም እንኳን እቺ የሚጣምትባለው ዳቦ፣ አምባሻ፣ እንጀራ፣ ድንች በመሸጥ አቅም እንኳን በዛ እንኳን በገበያ ይቀማማሉ። እንቀማማለን አለች። ጠንቋዩ ጋር ገብተው አስጠንቁለው ዳቦ ምናምን ሲሸጥ የነበረው የእሷ ዳቦ አይሻግትም። የሁሉም ሰው ዳቦ እና እንጀራ ይሻግታል። አንዳንድ ጊዜ ይበሰብሳል፣ ይሸታል እና የአንድ ሰው ብቻ ይሸጣል። አንዳንድ ጊዜ ደግሞ ተለይቶ ደግሞ ልትሸጥ ስትከፍተው እንጀራው ሻግቶ የሚገኝበት ጊዜ አለ። አንዷ ተነጥላ ይሄ ምንድነው? በከሰል መሸጥ፣ በቲማቲም በሽንኩርት የሚሸጡ በእነዚህ ዝቅተኛ ኑሮ ላይ በሚኖሩ ሰዎች እንኳን ሳይቀር ሰይጣን እዛ ቦታ ላይ ገብቶ እንኳን እርስ በርስ እንዴት እንደሚያባላዩት በትልቁ ቦታ ላይ ደግሞ ልክ እንደዛውና በቦታው ባለበት ቦታ ላይ ነው ስራ የሚሰራው ሰይጣን። ብቻ ይከፈለው እንጂ ገንዘቡ ከባድም ይሁን 5 ሳንቲምም ተው ለሱ ዋናው ይሄንን ስራልኝ ተብሎ ሳንቲም ሲከፈለውና መስዋዕት ሲቀርብለት ነው እሱ የሚያደርገው። ዋናው መስዋዕት ማቅረባችን ነው የሚፈልገው። ገንዘቡ ለሱ አይጠቅመውም። ወርቅ ቢከመር ለሰይጣን ምኑ ማያጌጥበትም። መንፈስ ነው እሱ። እንደኛ ስጋ ለበስ ስላልሆነ ምንም አይጠቅመውም። ለኛ ግን ሽራፊ ወርቅ ለመስጠት ብዙ ግብር ያስገብራል። ነብዩ ጋር ሲነጋገር ወደኔ ላከው ባክህ እስቲ እግዚአብሔር የሚያደርገው ነገር አለና እኔም እግዚአብሔር የነገረኝን እነግረዋለሁ አለና በመልእክተኛ በኩል ሲልክለት እኔ ይሄን ያህል ጉዞ ተጉዤ ይሄን ያህል ወርቅም ይዤ መጥቼ በግመሎች ላይ ጭኜ ይሄን ያህል አገር አቋርጬ መጥቼ በእጁ ይዳስሰኛል ብዬ ነበር እኮ ያሰብኩት። እንዴት በመልእክተኛ እንዴት ይነግረኛል አለ። እሱም የሰራዊት አለቃ ስለነበረ ትልቅነቱ ብርታቱ በውስጡ ተሰማውና ይሄ ነገር አይ የሚሆን አይመስለኝም አለ። ከዛ በኋላ ትፈወሳለህ ብሎታል። ንዕማን ግን ተቆጥቶ ይላል ተቆጣ። እሱም በመካከሉ በመዳን ጉዞ ውስጥ ትልቅ ዋረማ አለ። መልካም የሆነውን የደህንነት ጸጋና ሞገስ ለማግኘት እንዳንችል ፍልሚያ ያለ ህይወታችን ውስጥ ከዚህ ቃል የምንማረው የእስራኤልም ንጉሥ የንዕማንን መዳን ለማመን ተቸግሯል። ንዕማን ራሱ ጉዞውን ጨርሶ ፊት ለፊት ከደረሰም በኋላ በመዳኑ ጉዞ ውስጥ ለማመን ተቸግሯል። በመካከሉ የእግዚአብሔር ኃይልና ጥበብ ደግሞ በኤልሳ በኩል የደህንነት ምስጢር መጥቶለታል። እንደሚፈልገው አይደለም የመዳኑ ጎዳና እሱ እንደፈለገው ሳይሆን እግዚአብሔር እንደፈለገው ነበር። ግን እንዴት ይሁን? አሁን በመካከሉ ንዕማንም በጣም ተቆጣ። እንዲህ አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳስሶ የሚፈውሰኝ መስሎኝ ነበረ። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውሃዎች ሁሉ አይሻሉምን አለ። አነጻጸረ። ብዙ ጊዜ እናነጻጽራለን። ሐኪም ያለኝ እንዲህ ነው፣ ይሄ የመንፈስ ጉዳይ ሊሆን አይችልም። ሐኪም ያለኝ ይሄ ነው፣ ግን አዙሪት አለብን። ያው እንዞራለን ከአንዱ ቦታ ወደ አንዱ ቦታ፣ ከአንዱ ስፍራ ወደ አንዱ ስፍራ፣ ከአንዱ ክፋት ወደ ሌላው ክፋት እንሸጋገራለን። በየአቅጣጫው ሞክረን ሲያቅተን የመንፈስ ይሆን እንዴ የምንለው ጫፍ ላይ ከደረስን በኋላ ነው። ኑሯችን ከተጎሳቆለ፣ በረከታችን ከጠፋ፣ እድላችን ከተሰበረ፣ ዘመናችን ካለቀ፣
አመታቶቻችን ከጨነገፉ በኋላ ይሄ ነገር የመንፈስ ይሆን እንዴ እንላለን። አንዳንድ ጊዜም ገና በልጅነታችን አብሮ አድፍጦ የነበረው ቡዳ እድላችንን ይዞታል። ወይ አብሮን የተወለደው አይነ ጥላ እድላችንን ይዞታል። ጸሎት መጸለይ ስንጀምር የሚያመን፣ ቤተ ክርስቲያን ስንሄድ እግራችንን የሚይዘን፣ ልባችንንና ጆሮአችንን የሚያደነቁረው፣ አስተሳሰባችንን ወደ ሌላ አቅጣጫ የሚወስደው ክፉ መናፍስት እንደሆነ ሳናውቀው የራሳችን ስሜት አድርገን ለብዙ ዘመናት ከህይወታችን ጋር እንደተቆራኘ መረጃው ሳይኖረን ሁሉ ስፍራ ላይ ደንዝዘንና ፈዘን እያለን አሁንም ግራ ይገባናል። በጣም ነው ግራ የሚገባን። እንደገና ግራ ይገባናል። እንደገና ብልጠቱ እና ዘመናዊነቱ ካለ ሳይኮሎጂስቶችና ሐኪሞች አማካሪዎች እንፈልጋለን። እዛም እንሮጣለን። እንዲህ እኮ ነው፣ እንደዚህ ያደርገኛል፣ እንደዚህ ነው። ለዛም መፍትሄው እየራቀ ሲመጣ አሁንም ግራ እንጋባለን። ቆይተን መንፈስ ሳይሆን አይቀርም እንላለን። ከዛ በላይ ደግሞ ወደዚህ እንመጣና የሌሎች ሁከት ጩኸት በጣም ይጨንቀኛል፣ እንዲህ ሳይኮ አይስማማኝም ብለን እንልና ደግሞ አፈግፍገን ታዛቢዎች እንሆናለን። እዛው ወደዛ ረጅም ቦታ ራቅ ብለን ከዛ እንዴ እውነት ነው ይሄ ነገር፣ ሰይጣኑ ውሸት ነው ይላል ከህሊና ውስጥ። አሁንም ያን ተቀብለት ትሄዳለህ። እንደገና ሌላ ጊዜ አባክነህ አሁን የቀረችን ጥቂት ነገር ብቻ ነች፣ እሷንም ፈርዶባት አጥፍቷት ደብዛዋን አጥፍቶ ቤቱ ኦና ሲሆን ሁሉ ነገር ተበላሽቶ ሁሉ ነገር ጠፍቶ ይሄ ነገር እሱ ሳይሆን አይቀርም ብለን አሁንም ሳይሆን አይቀርም ብለን መተን መያዝ ሲጀምር ደግሞ እኔ ጮህኩ እንላለን። እኔ ጮህኩ፣ እኔንም አለው ሰውዬ ጮህኩ እንላለን። ክብራችንን እንፈልገዋለን። እኔ ጮህኩ ማለት ነው እንልና ደግሞ ምን እንላለን? ተዋረድኩ ማለት ነው እንላለን። አሁንም ልባችን ገና አይነካም። ተዋረድኩ ማለት ነው ብለን እዛው እንቀራለን። በኋላ ወይ እግር ወይ እጅ ሲታጠፍ ወይ አንድ የሆነ ነገር ሲሆን እንደገና ደግሞ እንመጣለን። ስንት ጊዜ መተን ነው። አይ ከዛ በኋላ አማራጭ የለም። ብዙ ነገር ከተጎዳም በኋላማ በቃ አማራጭ የለም። ጠላትም ይሄንን መንገድ በሰፊው ይጠቀምበታል እና ደግሞ አሮን ኬት እንዳምጡት አላቅም። እኔ አይገባኝም ኬት እንዳምጡት አላቅም። ድሮ እኮ መቅጠሪያ ትንሽ ሸለጥ ነበር። አሁን እርኩስ ነው የሆኑት። እርኩስ በቃ አያስቡም እኮ በቃ አህያ የሚመቱ ይመስላችኋል? አህያ የሚመቱ ይመስላችኋል? ቀጠቀጡን ነው የምትሉት? አዎ ቅጥቅጥ። እድሜ አንተ መቅጠሪያ ብላ ሳይተ ስግደት ነው መቅጠሪያ ነው። እኛ ሰለች እንደዚህ አንወድም እንዴ እኛ እኮ እስላም ነው ላከን። እንደነሱ ሰባት የመታጠም መስገድ መስሎ ነው ሹልክ ብለን የገባ ነው። እኚህና እንደዚህ አይነት እስላም ናቸው ተብለን የተላክ ነው። ምን እስላም ናቸው? ምን ይሰልማሉ? አሁን ምርጫችሁ ምንድነው? መሄድ ሲኦል። ስንት አመታችሁ ነው? 16 ስንት ነህ? እኔ 8 ነው። እዚህ ልጅ ታዲያ 8 አለውኝ። 16 አመት በ2 አመት ነው የገባሁት። እሺ ስንት ናችሁ? 3 ነኝ። ሰራዊት ሄዶ አልቋል። እድሜ ላንተ። ማታ ታቦካለች። የሕክምናው ሎጂክ እንኳን ቢያንስ እንደው አልረዳችሁ ምናምን እሷ ራሱ ጨውቼባት የለ እንዴ 6 ድረስ ንቅልቅል እዚህ ቶንሲል ምናምን ያል ጎሯን ያዝ አፍንጫዋን እስር በቃ ብዙ ከባድ በሽታ ፈልጌ ነበር አልተቻለም። አትያዘኝና እንዴ ነው ልቄው ነበረ። እሱ ምንም በቃ ብዙም አልጠቀመኝም። ባክ ትጠራለች። ችግሩ አሁን እኮ እኛ እንደዛ የሚሳካልን ጸሎት ምናምን የለም ተብሎ የተዘጋ ሰው ላይ ነው የሚሳካላል። ታውቃለህ ለምን ጠይቀኛለህ? እሺ በል ተመልከት። ውስጥ ንስሐ ነው። ጌታችንን መንፈቅ የሚቀድመው ከሱም ቀድሞ ያስተማረው መጥምቀ መለኮት ቅዱስ ዮሐንስ ህዝቡን ንስሐ ገቡ፣ በንስሐ ወደ እግዚአብሔር ተመለሱ እያለ ያስተምር ይሰብክ ነበረ። ከሱ በኋላ የመጣውን ጌታችን መድኃኒታችን ኢየሱስ ክርስቶስም ንስሐ ገቡ፣ በንስሐ ተመለሱ፣ መንግስተ ሰማያት ልትሰጣችሁ ቀርባለች እያለ ያስተምር ይሰብክ ነበረ። ዛሬም እግዚአብሔር የሚለን እንደዚህ ነው። መንግስተ ሰማያት በልጅነት ልትሰጥ ቀርባለችና እባካችሁ ንስሐ ግቡ ይላል። ቤተ ክርስቲያንም ዕለት ዕለት የምታሰማን የምትነግረን አደራ እያለች የምታስጠነቅቀን ብዙዎቻችን ከመስማትም የተነሳ የሰለቸነው ይህንን የንስሐ ጥሪና ድምፅ ነው።
ቤተክርስቲያን ልጆቿን ንስሐ ግቡ ትላለች። በነገራችን ላይ ንስሐ ግቡ ማለት እኮ ወደ ቤተክርስቲያንም ወደ እግዚአብሔርም ነው። በዓለም የሰራችሁትን በደልና ኃጢአት ትታችሁ ከእግዚአብሔር ጋር አንድ ሆናችሁ ኑሩ። የትኛውንም በደልና ኃጢአት ብትሰሩ መጥታችሁ ሸክማችሁን አራግፋችሁ የነፍስ ረፍት አግኝታችሁ ከእግዚአብሔር ጋር ትገናኛላችሁ። ስለዚህ ልጆች ሆይ ንስሐ ግቡ እያለች ቤተክርስቲያን ዕለት ዕለት ታስተምራለች። በዚህ በሉቃስ ወንጌል በምዕራፍ 5 ቁጥር 32 ላይ ኃጢአተኞችን በሉ እስኪ ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም። ይህንን ቃል የተናገረው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም ማለት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት ከ6 ወር በዚህ በምድር የተመላለሰው ወንጌልን የሰበከው ለኃጥአን ነው። ኃጥአንን ለመጥራት ነው። የወደቁትን ለማንሳት ነው። የተገፉትን ለማቅረብ ነው። በጨለማ የሚኖሩትን ወደ ብርሃን ለማምጣት ነው። በሲኦል ያሉትን ወደ ገነት መንግስተ ሰማያት ለመመለስ ነው። በዚህ ምክንያት ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አለ። ምክንያቱም ጻድቃን በጽድቃቸው ይድናሉ። ጻድቃን በአምልኮት ሕይወት፣ በጾም፣ በጸሎት፣ በስግደት ትጉ እንደ ገበሬ፣ ጽሙድ እንደ በሬ ሆነው አገልግለው በነፍሳቸው ይድናሉ። ስለዚህ ጌታችን ወደዚህ ምድር የመጣው ለጻድቃን አይደለም፣ ለእኔና ለእናንተ ለኃጥአን ነው። በሰይጣን ለተያዝ ነው፣ በኃጢአት ለተተበተብ ነው፣ ለእኛን ወደዚህ የመጣው። በዚህ ምክንያት ኃጥአንን እንጂ ጻድቃንን ልፈልግ አልመጣውም ማለት። ይሄ የጌታችን ጥሪ ነው። ነገር ግን ይህንን ደግሞ ጥሪ ካልሰማን በዚህ በሉቃስ ወንጌል በምዕራፍ 13 ቁጥር 5 ላይ ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ ይላል። ምን ትሆናላችሁ? ትጠፋላችሁ። መጥፋት ማለት ምን ማለት ነው? ይህንን ቃል እንሰማለን፣ እዚህም አለን። ትጠፋላችሁ እየተባል አይ አለው አልጠፋውም ምን ሆንኩ የምንል ሰዎች አለን። ወገኖቼ መጥፋት ብዙ አይነት ነው። ንስሐ ሳትገቡ ትሞታላችሁ፣ ወይም ከንስሐ በፊት ሞት ይቀድማችኋል ማለት ነው። ትጠፋላችሁ ማለት ከቤተሰቦቻችን ንስሐ ሳይገቡ ቅዱስ ሥጋውንና ክቡር ደሙን ሳይቀበሉ የሞቱ ሰዎች የሉም አሉ። እስኪ አስታውሱ። እናት አባቶቻችን ንስሐ ገብተዋል። እናት አባቶቻችን ቅዱስ ሥጋውንና ክቡር ደሙን ተቀብለዋል። እንደው የእረፍት ሞት ነው የሞቱት። መጥፋት ማለት ይሄ ነው። ንስሐ ካልገባችሁ እንዲሁ ትጠፋላችሁ ማለት ንስሐ ሳትገቡ ሞት ይቀድማችኋል፣ ወይም ደግሞ ለንስሐ የማያበቃ ሞት ትሞታላችሁ ማለት ነው። ሁለተኛ መጥፋት ማለት ከእግዚአብሔር መለየት ወይም ደግሞ መራቅ ማለት ነው። አንድ ሰው ከእግዚአብሔር ራቀ ተለየ ማለት በቁሙ ጠፍቷል ማለት ነው። የለም እያለ የለም ማለት ነው። ሶስተኛ ከእግዚአብሔር በረከት ረድኤት ማጣት በራሱ መጥፋት ነው። ብዙዎቻችን እንሰራለን፣ በረከት የለም። እንሮጣለን፣ አንድ ቀን እንቆማለን። ምክንያቱም ከእግዚአብሔር ጋር እየኖርን መስለን ጠፍተን የቀረን በጣም ብዙ ሰዎች አለን። አንድ ሰው ከእግዚአብሔር ተለይቶ ቢሰራ ስለማይባረክለት ረድኤት በረከት ያጣል። እንኳን ራሳቸውን ዘመዶቻቸውን የሚያኖር ብር እያላቸው ነገር ግን ረድኤትና በረከት በማጣት የሚቸገሩ የጠፉ በጣም ብዙ ሰዎች አሉ። አራተኛው በክርስትና ሕይወት ያለ አምልኮት መኖር ትልቅ መጥፋት ነው። ይሄ ነው ብዙዎቻችንን እየጎዳን ያለን። ጸልዩ ትባላላችሁ፣ አትጸልዩ። ስገዱ ትባላላችሁ፣ አትሰግዱ። ንስሐ ግቡ ትባላላችሁ፣ አትገቡም። እባካችሁ ቅዱስ ቁርባን ተቀበሉ ትባላላችሁ፣ አትቀበሉም። መጥፋት ማለት ይሄ ነው። በዕለተ ሰንበት በንግስ ቤተክርስቲያን ስንመጣ ያለን ይመስለናል፣ እያለን የለንም። እያለን የጠፋን በጣም ብዙ ሰዎች አለን። እግዚአብሔር በቸርነቱ ከጠፋንበት ይመልሰን። አምስተኛ ያለ ጸሎት፣ ያለ ስግደት፣ ያለ ቅዱስ ቁርባን መኖር። ይሄ ደግሞ አሁን እንደነገርኳችሁ ትልቁ መጥፋት ይሄ ነው። ንስሐ ስትገቡ እንኳን የሰው ልጆች ቅዱሳን መላእክት እንኳን እጅግ በጣም ደስ ይላቸዋል። ማን ደስ ይለዋል አልኳችሁ? ቅዱሳን መላእክት።
ንስሐ ስትገቡ ሰይጣን ያፍራል፣ ይበሳጫል። ንስሐ ስትገቡ ቅዱሳን መላእክት ይደሰታሉ። በእናንተ መመለስ በሰማይ ሐሴት ያደርጋሉ። ይሄም ደግሞ በመጽሐፍ ቅዱስ ላይ ተጽፏል። በዚህ በሉቃስ ወንጌል በምዕራፍ 15 ቁጥር 10 ላይ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። በእግዚአብሔር መላእክት ፊት ምን ይሆናል? ደስታ ይሆናል። ንስሐ ገባችሁ ከእግዚአብሔር ታረቃችሁ ማለት በሰማይ በመላእክቱ ፊት ትልቅ ደስታ ነው። እናንተም የነፍስ ረፍት ታገኛላችሁ፣ መላእክትንም ታስደስታላችሁ። ሁላችንንም እግዚአብሔር ለእውነተኛው ንስሐ ያብቃን። በዚህ በራእይ ዮሐንስ በምዕራፍ 2 ቁጥር 5 ላይ እንግዲህ ከወዴት እንደወደቅህ አስብ፣ ንስሐ ግባ፣ የቀደመውንም ስራህን አድርግ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝንም ከስፍራ እወስዳለሁ ተብሎ ተጽፏል። አንደኛ ከወዴት እንደወደቅህ አስብ ተብለናል። ዛሬ ከወዴት ነው የወደቅነው? እስኪ ራሳችንን እንፈትሽ፣ ራሳችንን እንመልከት። ከምንድን ነው የወደቅነው? ከዝሙቱ፣ ከስርቆቱ፣ ከሐሜቱ፣ ከዘረኝነቱ፣ ከክደቱ፣ ከየትኛው ኃጢአት ነው የወደቅነው? እግዚአብሔር በቸርነቱ ከወደቅንበት ያንሳል። ሁለተኛ ንስሐ ግባ፣ የቀደመውንም ስራ አድርግ ተብለናል። የቀደመው ስራችን ጸሎት ከሆነ የተውነውን ጸሎት እንጸልይ፣ የተውነው ስግደት ከሆነ እንስገድ፣ የተውነው ማስቀደስ ከሆነ እናስቀድስ፣ የተውነው ቅዱስ ቁርባን መቀበል ከሆነ ቅዱስ ቁርባን እንቀበል፣ የተውነው አስራት ማውጣት ከሆነ አስራታችንን እናውጣ፣ የተውነው ለድሆች ቸርነትን ማድረግ ከሆነ ለድሆች ቸርነትን እናድርግ። ይህንን ካደረግን የቀደሙን ስራችንን አድርገናል። ሶስተኛ ንስሐ ባትገባ መቅረዝን ከስፍራ እወስዳለሁ ተብለናል። መቅረዝ ማለት ሻማ የሚበራበት ወይም የሻማ መስቀያ ነው። ታውቃላችሁ አይደለም? መቅረዝ እየሰማችሁኝ ነው? ተኝታችኋል? እየሰማችሁ ነው በደንብ? ስለዚህ ንስሐ ባትገባ መቅረዝን ከስፍራ እወስዳለሁ ተብሏል። ስለዚህ ንስሐ ካልገባን መቅረዝ ሕይወታችን በድንገተኛ ሞት ሊወሰድ ይችላል። ንስሐ ካልገባን መቅረዝ የተባለው በረከታችን ሊወሰድ ይችላል። ንስሐ ካልገባን መቅረዝ የተባለው ጤናችን ሊወሰድብን ይችላል። ንስሐ ካልገባን መቅረዝ የሆነው ሰላማችን ሊወሰድብን ይችላል። ንስሐ ካልገባን መቅረዝ የተባለው ተስፋችን፣ ራያችን ሊወሰድብን ይችላል። ንስሐ ካልገባን መቅረዝ የተባለው እድላችን ሊወሰድብን ይችላል። ምናችን ሊወሰድብን ይችላል? እድላችን። ዛሬ እድሉ ያልተወሰደ ሰው አለ? እድላችሁ ከራሳችሁ ጋር ነው? ግን እስኪ እድሌ ከኔ ጋር ነው እስኪ የሚል እስኪ እጁን ያሳየ። እድሉ ያልተወሰደበት በረከቱ ያልተሰለበበት ማን አለ? በዚህ ዘመን በእውነት እድሉ ከራሱ ጋር ያለ ሰው የታደለ ሰው ነው። ዛሬ የአንዱን እድል ይወስዳል። ደፍተራው ሞልቷል። መተተኛው እንዳሸን ፈልቷል። ሰው በራሱ ሰርቶ መቀየር ትቷል። አንዱን ነው የሚያሳድደው፣ አንዱን ነው እድሉን የሚነጥቀው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።